ልብስ እኮ ያወራል። ዛሬ እንዴት ነው ፏ ብለናል። አሁን የኔ ልብስ ምን ይላል? ይሄ ጃይንት ነው አይደል? ይላል። አልሰማው። ልብሱ በራሱ ያወራል፣ ይናገር። እርግጠኛ ነኝ እኮ አልኩ ዛሬ ቀይሮ የሚሄድ ሰው ምን ሁሉ ነገር መንፈሳዊ ነው ብዬ ነው ማምነው። ኤቭሪቲንግ ኢዝ ስፒሪቹዋል። ፍራንክ መንፈሳዊ ነው፣ ኑሮ መንፈሳዊ ነው፣ ቆርቆሮ የሚሉህ መኪና መንፈሳዊ ነው። ለዚህ ነው እኮ ደጋሚና አስማተኛ ከጎተተው እኔ ጎትተዋለሁ። ይሄ ደቂቃ ያንተ ነው። ያክል ብትድኑ በቅስፈት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳነን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን ቀረምኑ ልንገራችሁ ብዙ ጉዳይ። የዘላለም ህይወት ሮጣችሁ የምትወርሷት ናት። ሮጠን 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 ጨርሰን ግብት ነው እንጂ ጌታን ተቀብያለሁ እሱ ያውቃል፣ ስራዬን ሰርቶታል። እንግዲህ እነዚህም ፕሮቴስታንት መምህራን እንደሰማችኋቸው አንድ ጊዜ ድኛለሁ በቃ አለቀ የሚባል ነገር የለም እያሉ ነው። ምናልባት ግን ይህ ትምህርት ለሚጎረብጣችሁ ፕሮቴስታንት ወንድም እህቶቼ አንድ የመጽሐፍ ግብዣ አለኝ። በፕሮቴስታንት ኦተር የተጻፈ መጽሐፍ ነው። ፕሮፌሰር ማቲው ቤትስ የጻፈው ሳልቬሽን ባይ ኤሊጀንስ አሎን የሚል መጽሐፍ አለ። ሙሉ በሙሉ መጽሐፉን እኔ የምቀበለው ሆኜ አይደለም እንዳንድ ክርስቲያን፣ ግን ደግሞ ለእናንተ በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ። በተለይ ስለ እምነት ጥሩ ግንዛቤ እንዲኖራችሁ አደርጋለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንደተመለከታችሁት ነው። ፕሮቴስታንቶች አዳራሾቻቸው ባዶ እንዳይሆን ያገኙትን አማራጭ በጠቅላላ ይጠቀማሉ። እንግዲህ አሁን የጸበል ፕሮግራም ጀምረዋል። በቀጣይ ደግሞ እንግዲህ ታቦታቱን እንደሚያስገቡ አልጠራጠርም። 100% እርግጠኛ ሆኜ ነው የምነግራችሁ ማለት ነው። እንግዲህ ያበቃለት ይመስላል። የፕሮቴስታንት እምነት ያበቃለትና የመጨረሻው ሰዓት ላይ እንደደረሰ ማሳያ ነው። እጅ ስጡና አማናዊት ከሆነችው ቤተክርስቲያን ህብረት አድርጉ። በቃ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተመለሱ። በቃ የሚሻላችሁ እሱ። በቅር ቃሌ ባለፈው ጠይቀ ነበረ የሚኬሲ እንትን ያ ዶክተር ነው የሚባለው ኦርቶዶክሳውያን ቤት ሲያሳዩ አይቼ ላክልኝ አልኩት ማለት ነው። እና ላከልኝ እና ሳየው ጥምቀት ምስጢራት ብሎ ጥምቀትና የጌታ እራት ላይ እንትን ነው። ጥምቀት ስርዓት ነው፣ የጌታ እራት ደግሞ መታሰቢያ ብሎ ነው የሚለው። ከፈለግ ማሳየት እችላለሁ ወይም እልክልሃለሁ ቴሌግራምህ ላይ። እና አንተ ደግሞ ባለፈው ስታሳይ የነበረው ማለት ተቀይሮ ነው ወይስ የሚኬሱ እንትን ይለያያል? እንትኑ በየጊዜው ይቀያየራል ወይስ የተለያየ ነው? ቃሌ ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድነትን ካገኘ በኋላ በክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊከተል መወሰኑንና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጥ በአብ በወልድ እና በመንፈስ ቅዱስ ስም በውሃ ውስጥ በማጥለቅ የሚከናወን የቤተ ክርስቲያን አባልነትን የሚያስገኝ ቅዱስ ስርዓት መሆኑን ታምናለች ታከናውናለችም ይላል። እዚህ ጋር ምንድን ነበር ጥያቄሽ? እዚህ ጋር ያ ቅዱስ እንትን ነው ማለት ወደ ቤተክርስቲያን መጨመሪያ መሆኑ እንጂ ከኃጢአት ስርየት ጋር የተገናኘ አይደለም። እዚህ ጋር ሰው አምኖ ከዳነ በኋላ ለመጨመር ነው እኔ ያነበብኩት ማለት ነው። ከኃጢአት ስርየት ጋር ይገናኘው አይደል? ቃል እዚህ ጋር ያነበብኩ ግን ስርዓት ነበረ ብለሽ አንስተሽ የነበረው ምስጢራት አይልም አይነት ሐሳብ ነበር የነበረው ሐሳብሽ። ያ ሲብራራ ነው ከላይ ያው እንደዛ ነው። ግን ስለዚህ ከዛሬ ጀምሮ ምስጢራት የሚለውን እንደሚል አይተሻል ማለት ነው አይደል? ምሳማይ ከሆነ ምስጢራት ይላል ከላይ ሲያብራራው ከላይ ማለት ነው። ወደ የሰማኸኝ ነው ቃል ኦኬ አለ። ስለዚህ ጥምቀትን ምስጢር ይለዋል ወይስ አይለውም ብትባይ መልስ ምንድን ነው? ይለዋል ምስጢራት ይለዋል። ያ መጀመሪያ እሷን አቅራቢ ነው። ወደ ሁለተኛው ጥያቄ የመጀመሪያው ጥያቄሽ ቆይ እየተለማመጠን እሺ
የመጀመሪያው ጥያቄሽ ያኛው አሁን ያነሳሽው ስላልነበረ መጀመሪያ ይሄኛውን ተጨርሰን ወደዛኛው እንሂድ ብዬ። ስለዚህ ምስጢራት የሚል አልነበረውም ወይ ደግሞ ስርዓት ነው የሚለው ያልሽው ቅዱስ ስርዓት የሚለዋል። አፍተሮል ግን ብንፈጽማቸው ታዘን ብንፈጽማቸው በረከት የሚያስገኙ ናቸው ብሎ ደግሞ ይጠራል። ስለዚህ እነዚህን ሁለቱን እንደሚላቸው ተማምነናል አይደል? ከዛ ይሄን ስለተማመነ እንደሚቀጥለው እንሂድ። ፖዝ ነሽ? አይ እያነበብኩ ነበር። ምስጢራትማ እንደሚላቸው እነሱ ስለላኩልኝ እነሱም አንብቦታል ማለት ነው። ግን የኔ ጥያቄ ምንድነው ቃሌ ከኃጢአት ስርየት ጋር የተገናኘ አይደለም ነው ከስር ሲያብራራ። ሁለተኛውን ጥያቄሽን ልመልስና ያ ልክ ነሽ። ከኃጢአት ይቅርታ ጋር የተገናኘ አይደለም በቀጥታ እዚህ ላይ የሚያደርገው ነገር ማለት የተብራራ ነገርም የለውም እዚህ ቦታ ላይ አንደኛ። ሁለተኛ ለኃጢአት ስርየት ትላለች ወይ መሰረተ ክርስቶስ ጥምቀትን ለኃጢአት ስርየት ብላ ታስቀምጠዋለች ወይ ከተባለ ጥምቀትን ለኃጢአት ስርየት ኤግዛክትሊ በሚል ቃል በቃል አታስቀምጠውም። ዛሷ ቅድም ያስቀመጥኩት ነገር ማለት ነው። እንደነዚህ አይነት በጣም ቅድም እንዳልሽው አጫጭር የሆኑ የእምነት አቋሞችን የያዙ አብያተ ክርስቲያናት የበለጠ ነገሩን ሰፋ አድርጎ የሚያብራሩበት እንትን ይፈልጋል፣ የሚያብራሩበት አይነት ነገር ይፈልጋል። የሚያስቀምጡት ግን እንዴት ነው የኃጢአት ይቅርታ ማግኘታችንን የምንመሰክርበት ነው በማለት ያስቀምጡታል ማለት ነው። ቃሌ አሁን በመደምደሚያ እስማማለሁ። ቅድም ግን በሰጠው ሐሳብ አንዳንድ ቦታ ላይ ይቅርታ ስላቋረጥኩ አብሶሉትሊ ኔሴሲቲ አይደለም ኔሴሲቲ ነው የሚለውን ክሊር ተደርጎ መቀመጥ አለበት። ምክንያቱም አሁን እየተቀላቀለ ስለሆነ በአሁኑ ጊዜ አዘር ሳይድ እየገፋ በእምነት ያለውን ጽድቅ በእምነት ያለውን ድነት የሆነ ሚክስድ ሆነብን እና ሰው ግራ የሚያጋባ ደረጃ ስለደረሰ ክሊር የሆነ መስመር ማስመር አለብን ብዬ አምናለሁ። አክቹአሊ እኔ ቤቴ ገብቼ በዚህ ጉዳይ ላይ በደንብ ማስተማር አለብኝ እና መዳን በምን እንደሆነ ጽድቅ በምን እንደሆነ ጥምቀት ምንድነው ኤግዛክት ትርጉም ምን ኮምፕሊኬትድ ሳናደርገው ምንድነው ጥምቀት የተሰጠን ትእዛዝ ይሄንን ግልጽ አድርገን ሚማር ስላለ ማስተማር አለብን። ዛዘር ሳይድ ፑሽ ስላደረጉ ብቻ የሆነ ኮምፕሮማይዝ ማድረግ ያለብን አይመስልኝም። ካን ጌርሳም ወደ እኔ መጣች ስለሆነች የሆነ ነገር ልበልባት እናንተ ቀጥታ ሰማን ጥያቄ ያለ በእኔ ላይ ናገርከው ነገር ትክክል አይደለም። ጌርሳም አሁን ከኔ ጋር መወያየት እንችላለን። ወደ እኔ ስለሆነ እንትን ያረካት ለዛ ነው እንትን መሀል መግባት ያስፈልገኝ። ከዛ ማን ይቀጥል። አሁን ባልከው መንገድ በተለይ ደግሞ ከአዘር ሳይድ ያልከው እኔ እንጃ እኔ አንድም ቀን የኦርቶዶክሳውያን እሱን እያልክ ስለሆነ ማለት ነው የኦርቶዶክሳውያን የሳክራመንት ቴዎሎጂ ጥያቄ ሆኖብኝ አያውቅም። ለፕሮቴስታንቲዝም አንድም ቀን ማለት ነው አንድም ቀን ጥያቄ ሆኖብኝ አያውቅም። እዚህ ያለነው ሰዎች በዛ ደረጃ ጥያቄ ሆኖብን ያውቃል ብዬ በተአምር አላስብም። ሲጀመር ከኦርቶዶክስ ጋር የለየን ነገር ሳክራመንት ነው ብዬ ራሱ አላምንም። የሳክራመንት ቴዎሎጂ አይደለም እኛና ኦርቶዶክስ ሊለየን የሚችለው ነገር ሌላ ነገር ነው። ስለዚህ አንድ ቀን አይደለም ለሽራፊ ኦፍ ሰከንድ የኦርቶዶክስ የሳክራመንት ቴዎሎጂ እኔ ጥያቄ ሆኖብኝ አያውቅም። እዚህ ቦታ ላይ የምንሰራው ሰዎች ጥያቄ ሆኖብን አያውቅም። ጉዳዩ ግን ምንድነው እነሱ ጥያቄ ሲያነሱ እንኳን እንትን ቀርቶ ከዚህ ከኦርቶዶክስ ቀርቶ ጀስት ኢንሳም ወይ የምንገናኝበት አንድ የሆንበት ነገር አለ ብዬ ስለማምን ማለት ነው። እንኳን ከዛ ቀርቶ ከሙስሊም የሚነሱ ጥያቄዎች ራሳቸው መመለስ የሚገባቸው ጥያቄዎች ሊኖሩ ይችላሉ። መመለስ የሚገባቸው ጥያቄዎች ሲመለሱ ግን ሙስሊም የሆነ ጥያቄ ስለጠየቀ ብቻ አይደለም። እኛ ያለን ቴዎሎጂ ሙስሊሙ ከሚጠይቀው አንጻር የጸናና ልክ የሆነ እውነትም ደግሞ የሚያኮራን ቴዎሎጂ ነው ብለን ስለምናምን መልስ የምንሰጥበት ማለት ነው። ስለዚህ ከዛ ሳይድ ፑሽ የተደረገ ነገር ስላለ ምናምን አይደለም። ጥያቄ ከጠየቀ ይመለሳል። ማንም እንደሚጠይቅ ይጠየቃል፣ ከዛ ይመለሳል። ከዛ በተረፈ ግን ከዛ ፑሽ ስለተደረገ ምናምን አይደለም። ዞር ብሎ ፕሮቴስታንቱን መመልከት የፕሮቴስታንቱን ታሪክ መመልከት ነውና ሲምፕሊ እዚያውን አፕሮፕሬት አይሆንም እንጂ አንዳንድ ነገሮችን ማንሳት እንችላለን ከፕሮቴስታንት ሂስትሪው አንጻር እንኳን ማለት ነውና ላቭ ዊዝ ፕሮቴስታንቲዝም ከዛ አንጻር ነው የማወራውን ነገር ሁሉ የማወራው። አንድ ሰው ወደዛ ወደ ፕሮቴስታንቱ የመጀመሪያ ሲቃወሙ ለነበሩት ነገር ብቻ መመለስ አለበት ብዬ ስለማስብ ማለት ነው። ፕሮቴስታንት ከሆነ ይሄን ለማለት ነው። እኔ ለምን መሰለህ ቃል እንደዚህ ያለ አሁን ጨርሻለሁ። ችግር የለም። ለምን እንዳልኩ ታውቃለህ? ሾርት ቪዲዮዎች የሚሰሩ አሉ
ማለት አንድ ጊዜ አንድ ነገር የተነገረ አንድ ነገር የተነገሩ ቪዲዮዎች እነሱ ለግባት የሚጠቀሙባቸው አሉ። እኛ ከነሱ ጋር ውይይት ስናደርግ ገሌ እንደዚህ ብሏል እንደዚህ ኮንስታንት የሆነ መስመር አስምረን ድነት ጽድቅ የሚገኘው በምንድን ነው? ጥምቀትስ ለምንድን ነው የሚጠቅመው? ምንድን ነው የታዘዘው የሚለውን ነገር ግልጽ የሆነ ነገር ማስተማር መቻል አለ እና ይሄንን ሁለቱን የሚገናኙበት አለ የሚለያዩበት አለ። ይሄንን በደንብ የቱ ነው እንዴት ነው የሚገናኙበት የቱ ጋር ነው የሚለያዩበት ካልከኝ እሱን መናገር እንችላለን፣ ዲስከስ ማድረግ እንችላለን። እኔ አክቹአሊ ብዙ ጊዜ እንደምናገረው ከኔ ከሆኑ ከወገኖቼ በአንዳንድ ጉዳዮች ላይ ፐብሊክሊ እንትን ማለት አልፈልግም። ሌላ ጊዜ ወይ በሌላ መንገድ ብንወያይ ነው። ግን አንዳንድ ጊዜ እነዚህ ሞር አሁን በአሁኑ ሰዓት እያየሁት ያለሁት ነገር ኮምፕሊኬትድ ሆኗል። ግልጽ የሆነ ጌታ የሰጠን የድነት ትምህርት ኮምፕሊኬትድ እየሆነብኝ ነው ያለው። እኔ አሁን እዚህ የሰው ቤት ስለሆነ ቤቴን ከፍቼ ክሊር የሆነ የእግዚአብሔር ቃል እንዲህ ብላክ ኤንድ ዋይት የተጻፈውን ነገር ይሄ ነው እያልኩኝ ሌሎች ቃሎች ጠቅላላ ገጣጥሜ ያንን ነገር አስተምራለሁ። አንድ ነገር አውጥቼ ዶክትሪን አልሰራም በዛው ዙሪያ ማለት ነው። አንድ ነገር አውጥቼ በአንዱ ዙሪያ ሌላውን ለጥጬ ከሱ ጋር እንትን ለማድረግና ያንን ስክሪፕቸር እንትን እንዲንጠራራ አላደርገውም። በቃ ግጥምጥም የሚሉ ጥቅሶችን አምጥቼ ብዙ ጥቅሶችን አንድ ላይ አገጣጥሜ ድነት ጽድቅ ማለት በምን እንደሆነ እሺ ቃሌ አሁን በመደምደሚያ አስማማለሁ። ቅድም ግን በሰጠው ሐሳብ አንዳንድ ቦታ ላይ ይቅርታ ስላቋረጥኩ አብሶሉትሊ ኔሴሲቲ አይደለም ኔሴሲቲ ነው የሚለውን ክሊር ተደርጎ መቀመጥ አለበት። ምክንያቱም አሁን እየተቀላቀለ ስለሆነ በአሁኑ ጊዜ አዘር ሳይድ እየገፋ በእምነት ያለውን ጽድቅ በእምነት ያለውን ድነት የሆነ ሚክስድ ሆነብን እና ሰው ግራ የሚያጋባ ደረጃ ስለደረሰ ክሊር የሆነ መስመር ማስመር አለብን ብዬ አምናለሁ። አክቹአሊ እኔ ቤቴ ገብቼ በዚህ ጉዳይ ላይ በደንብ ማስተማር አለብኝ እና መዳን በምን እንደሆነ ጽድቅ በምን እንደሆነ ጥምቀት ምንድነው ኤግዛክት ትርጉም ምን ኮምፕሊኬትድ ሳናደርገው ምንድነው ጥምቀት የተሰጠን ትእዛዝ ይሄንን ግልጽ አድርገን ሚማር ስላለ ማስተማር አለብን። ዘአዘር ሳይድ ፑሽ ስላደረጉ ብቻ የሆነ ኮምፕሮማይዝ ማድረግ ያለብን አይመስልኝም። እኔ ካን ጌርሳም ወደ እኔ መጣች ስለሆነች የሆነ ነገር ልበልባት እናንተ ቀጣ ሰማን ጥያቄ ያለ በእኔ ላይ ናገርከው ነገር ትክክል አይደለም። ጌርሳም አሁን ከኔ ጋር መወያየት እንችላለን። ወደ እኔ ስለሆነ እንትን ያረካት ለዛ ነው እንትን መሀል መግባት ያስፈልገኝ። ከዛ ማን ይቀጥል። አሁን ባልከው መንገድ በተለይ ደግሞ ከአዘር ሳይድ ያልከው እኔ እንጃ እኔ አንድም ቀን የኦርቶዶክሳውያን እሱን እያልክ ስለሆነ ማለት ነው የኦርቶዶክሳውያን የሳክራመንት ቴዎሎጂ ጥያቄ ሆኖብኝ አያውቅም። ለፕሮቴስታንቲዝም አንድም ቀን ማለት ነው አንድም ቀን ጥያቄ ሆኖብኝ አያውቅም። እዚህ ያለነው ሰዎች በዛ ደረጃ ጥያቄ ሆኖብን ያውቃል ብዬ በተአምር አላስብም። ሲጀመር ከኦርቶዶክስ ጋር የለየን ነገር ሳክራመንት ነው ብዬ ራሱ አላምንም። የሳክራመንት ቴዎሎጂ አይደለም። እኛና ኦርቶዶክስ ሊለየን የሚችለው ነገር ሌላ ነገር ነው። ስለዚህ አንድ ቀን አለም ለሽራፊ ኦፍ ሰከንድ የኦርቶዶክስ የሳክራመንት ቴዎሎጂ እኔ ጥያቄ ሆኖብኝ አያውቅም። እዚህ ቦታ ላይ የምንሰራው ሰዎች ጥያቄ ሆኖብን አያውቅም። ጉዳዩ ግን ምንድነው? እነሱ ጥያቄ ሲያነሱ እንኳን እንትን ቀርቶ ከዚህ ከኦርቶዶክስ ቀርቶ ጀስት ኢንሳም ወይ የምንገናኝበት አንድ የሆንበት ነገር አለ ብዬ ስለማምን ማለት ነው። እንኳን ከዛ ቀርቶ ከሙስሊም የሚነሱ ጥያቄዎች ራሳቸው መመለስ የሚገባቸው ጥያቄዎች ሊኖሩ ይችላሉ። መመለስ የሚገባቸው ጥያቄዎች ሲመለሱ ግን ሙስሊም የሆነ ጥያቄ ስለጠየቀ ብቻ አይደለም። እኛ ያለን ቴዎሎጂ ሙስሊሙ ከሚጠይቀው አንጻር የጸናና ልክ የሆነ እውነትም ደግሞ የሚያኮራን ቴዎሎጂ ነው ብለን ስለምናምን መልስ የምንሰጥበት ማለት ነው። ስለዚህ ከዛ ሳይድ ፑሽ የተደረገ ነገር ስላለ ምናምን አይደለም። ጥያቄ ከጠየቀ ይመለሳል። ማንም እንደሚጠይቅ ይጠየቃል፣ ከዛ ይመለሳል። ከዛ በተረፈ ግን ከዛ ፑሽ ስለተደረገ ምናምን አይደለም። ዞር ብሎ ፕሮቴስታንቱን መመልከት የፕሮቴስታንቱን ታሪክ መመልከት ነውና ሲምፕሊ እዚህ አሁን አፕሮፕሪየት አይሆንም እንጂ አንዳንድ ነገሮችን ማንሳት እንችላለን ከፕሮቴስታንት ሂስትሪው አንጻር እንኳን ማለት ነውና ሶ አይ ሚን ላቭ ዊዝ ፕሮቴስታንቲዝም ከዛ አንጻር ነው የማወራውን ነገር ሁሉ የማወራው። አንድ ሰው ወደዛ ወደ ፕሮቴስታንቱ የመጀመሪያ ሲቃወሙ ለነበሩት ነገር ብቻ መመለስ አለበት ብዬ ስለማስብ ማለት ነው።
ፕሮቴስታንት ከሆነ ይሄን ለማለት ነው። እኔ ለምን መሰለህ ቃል እንደዚህ ያለ አሁን ጨርሻለሁ። ችግር የለም። ለምን እንዳልኩ ታውቃለህ? ሾርት ቪዲዮዎች የሚሰሩ አሉ ማለት አንድ ጊዜ አንድ ነገር የተነገረ አንድ ጊዜ አንድ ነገር የተነገሩ ቪዲዮዎች እነሱ ለግባት የሚጠቀሙባቸው አሉ። እኛ ከነሱ ጋር ውይይት ስናደርግ ገሌ እንደዚህ ብሏል፣ እንደዚህ ኮንስታንት የሆነ መስመር አስምረን ድነት ጽድቅ የሚገኘው በምንድን ነው? ጥምቀትስ ለምንድን ነው የሚጠቅመው? ምንድን ነው የታዘዘው የሚለውን ነገር ግልጽ የሆነ ነገር ማስተማር መቻል አለ እና ይሄንን ሁለቱን የሚገናኙበት አለ የሚለያዩበት አለ። ይሄንን በደንብ የቱ ነው እንዴት ነው የሚገናኙበት የቱ ጋር ነው የሚለያዩበት ካልከኝ እሱን መናገር እንችላለን፣ ዲስከስ ማድረግ እንችላለን። እኔ አክቹአሊ ብዙ ጊዜ እንደምናገረው ከኔ ከሆኑ ከወገኖቼ በአንዳንድ ጉዳዮች ላይ ፐብሊክሊ እንትን ማለት አልፈልግም። ሌላ ጊዜ ወይ በሌላ መንገድ ብንወያይ ነው። ግን አንዳንድ ጊዜ እነዚህ ሞር አሁን በአሁኑ ሰዓት እያየሁት ያለሁት ነገር ኮምፕሊኬትድ ሆኗል። ግልጽ የሆነ ጌታ የሰጠን የድነት ትምህርት ኮምፕሊኬትድ እየሆነብኝ ነው ያለው። እኔ አሁን እዚህ የሰው ቤት ስለሆነ ቤቴን ከፍቼ ክሊር የሆነ የእግዚአብሔር ቃል እንዲህ ብላክ ኤንድ ዋይት የተጻፈውን ነገር ይሄ ነው እያልኩኝ ሌሎች ቃሎች ጠቅላላ ገጣጥሜ ያንን ነገር አስተምራለሁ። አንድ ነገር አውጥቼ ዶክትሪን አልሰራም በዛው ዙሪያ ማለት ነው። አንድ ነገር አውጥቼ በአንዱ ዙሪያ ሌላውን ለጥጬ ከሱ ጋር እንትን ለማድረግና ያንን ስክሪፕቸር እንትን እንዲንጠራራ አላደርገውም። በቃ ግጥምጥም የሚሉ ጥቅሶችን አምጥቼ ብዙ ጥቅሶችን አንድ ላይ አገጣጥሜ ድነት ጽድቅ ማለት በምን እንደሆነ እሺ ቃሌ የሆነ ቪዲዮ ሰርቶ ነበር፣ ደስ ይላል። አገባብ ጥሩ እየተማረ ነው ያለው ከኔ እና ቃሌ መንፈስ አማን። እንደዛ ከሆነ አብራ አያይዘህ ጥሩ በቃ አብራ አያይዘህ ድፍባቸው ገብታለች ቢ እኮ ለዛ ደስ ያለኝ እኮ እዛ እንዲደርስ ፈልጌ እያሉ ነው። አስማማውዬ እወድዎታለሁ፣ በጣም እወድዎታለሁ አስማማውዬ። የሚገቡትን እያጣራ ነው እሱ። ከዚህ በኋላ ማይክን ዘግቼ ነው ቁጭ ብለው እናቴ ድፍባቸው ጋር ተይዛ አታውቅም። ከልፌክስ እንዲያውም ዛሬ ልትይዘኝ ነው። ፐርፌክት የሚገቡ ሰዎችን እያየሁ ነው። በሰፊ ላስቀምጥልሽ። የሚገቡ ሰዎችን እያየሁ ነው። ጥያቄ የምቀያይረው ሄሉ ከምር አስተማሪያችንን በጣም ነው የምናከብርሽ እና አሁን ራሱ እስከ 3 ዓመት ምንም ፋይል እንዳታውጭብኝ። አሁን ራሱ ስምሽን ሳነሳው ነበር በለረ ምንድነው ጥምቀት የኃጢአት ስርየት ያስገኛል የሚለው ሉተር ቃል በቃል የተጠቀመው የኃጢአት ስርየት ያስገኛል። ሁለተኛ ከሞትና ከዲያብሎስ ይቤዣል ነው ያለው። ይሄ ኤክሰፕሽናል አይደለም። ይሄ ከዲያብሎስና ከሞት መቤዠት ኤክሰፕሽናል አይደለም። ሶስተኛ የዘላለም ሕይወት ያሰጣል ነው ያለው። እኔ ሉተር ይቅርታ በጣም እኔ አሁንም ቢሆን ስህተት እየሰሩ ስለመሰለኝ ነው። ምክንያቱም አይደለም ኖ የሉተርን ዶክትሪን ይኸው እኮ አሁን መልህቅ አለ። እኔ ቅድምም ያልኩት እኮ የእነሱን አስተምህሮ ሉተር ስለ ኃጢአት ስርየት፣ ስለ ጥምቀት ምንድን ነው የሚያስተምረው፣ ለጌታ እራት ምንድን ነው የሚያስተምረው የሚለውን ይኸው የሉተር ቴዎሎጂያን አለ ከጎንዎት። አይ አሁን እኮ ስለ ጥምቀት እየተማማርን አይደለም። በሉተራን ነገረ መለኮት ጥምቀት ለህፃናቶችም ሆነ ለአዳልት ባፕቲዝም የኃጢአት ይቅርታ ይሰጣል ብሎ ያምናሉ። ዊች ሚንስ ያምን ማለት መሰሉት የሉተርን ቴዎሎጂ ገና አልተረዱትም። እኔ ሁል ጊዜ የምመለከተው አንድ ነገር አለ። ፕሮቴስታንት ቴዎሎጂውን ለመረዳት ቁጭ ብሎ ማንበብ ይጠይቃል፣ ቁጭ ብሎ ማጥናት ይጠይቃል።
ስለዚህ እዛ ፕሮቴስታንት ቴዎሎጂ ላይ የተረዳነውን ያየነውን ያነበብነውን ሁሉ በጥልቀት ያወራነውን ሁሉ ኮንቴክስቹዋላይዝ አድርገን እኛ እዚህ ለማውራት እንሞክራለን፣ ሁል ጊዜም ቢሆን ማለት ነው። በዛ ሳይድ ደግሞ አንድ ነገር አለ። በእናንተ ሳይድ መከተል ሳይሆን ማስከተል ነው ያዝነው። ለምን መሰሉት? ቡክ ኦፍ ኮንኮርድ ይወጣና 2 መስመር ይነበብና ይሞገታል። ከእናንተ ሳይድ ማለት 2 መስመር ተይዞ አይሞገትም በምንም አይነት ሁኔታ። በቃ የ2 መስመር ተሟጋች በብዛት ይበዛል እዛ አካባቢ። አቤት ሶላ ስክሪፕቹራ እንደ ሶሎ ስክሪፕቹራ እየታየ ነበረ ሲሞገት የነበረው ማለት ነው። ኖ እንደዛ አይደለም፣ ሶላ ስክሪፕቹራ እሱ አይደለም ተባለ። አንድ ጊዜ ብቻ ውሃን ያነሳናል። ከዛ በኋላ እንትን ያደረጉ ግን ኤንሸንት ቸርች ፋዘርስ ይሄ ሀሳብ ለጥምቀት ነው የሚውለው ብለው ግን አስተምረዋል። በኋላ ላይ ግን አሁን ይሄ ክፍል ብቻውን ጥምቀት ለድነት የሚለውን ይሄን የ21ኛውን ክፍለ ዘመን ቴዎሎጂ አሁን የ21ኛው ክፍለ ዘመን ቴዎሎጂ ብለው አሁን እየተጮኸለት ያለውን አይነት ቴዎሎጂ ግን ይሰራሉ ስንል እሱ ሌላ ጉዳይ ነው። ምክንያቱም ሰው በጥምቀት ይድናል ያሉት ሰዎች እነ ሄሬኔዎስን ሲጠቅሱ እናያለን። ደግሞ በእምነት ይድናል ብለው ሲያነሱ እንመለከታለን። አቤት የሶላ ስክሪፕቹራ ውበቱ ደግሞ እዚህ ጋር ነው ያለው። መንፈስ ቅዱስ ደግሞ ውበት ይሰጠዋል ነገር። ስለዚህ ማንም ሰው በሳክራመንት ቴዎሎጂ ምክንያት ወደ ኦርቶዶክስ የሚሄድበት ምንም አይነት ምክንያት የለም። አነሳ ጥምቀት ለቤተ ክርስቲያን እጅግ በጣም አስፈላጊ የሆነው ጌታ ኢየሱስ ክርስቶስ የሰጠው ስርዓት ነው። ነገር ግን ወደዚህ ቤተ ክርስቲያን አካልነት የገባ በእምነት ወደዚህ አካልነት የገባ ሰው የሚመሰክርበት ከቤተ ክርስቲያን ጋር የሚተባበርበት ከክርስቶስ ጋር የሚተባበርበት ስርዓት እንጂ ለድነት የሚያደርገው ነገር እንደሆነ አይናገርም ማለት ነው። ግርዛትን ጥላ አድርገን የምንወስደው ከሆነ ለጥምቀት ግርዛትን ጥላ አድርገን የምንወስድ ከሆነ እንግዲህ ጥምቀት ምን ሊሆን ነው ማለት ነው? It is a sign and seal for our salvation አይደል እንዴ? ለመዳናችን ምልክትና ማህተም ነው ብለን ነው የምንፈታው ማለት ነው። አይሆንም ምዕመናን? ከመገረዙ በፊት ነው ወይስ በኋላ ብሎ ጠየቀ። ኧረ በፊት ነው። ምንን ያገኘው? ጽድቅን ያገኘው። ያ ጽድቁን ደግሞ ማተምና ምልክት እንዲሆን ምንን ተቀበለ? ሰውነቱ ላይ ምን እንዲሆን? ምልክትና ማተም እንዲሆን ምንን ተቀበለ? ግርዛትን ተቀበለ። ስለዚህ ግርዛት የጥምቀት ምሳሌ ከሆነ እንግዲህ በአብርሃም ላይ የታየውን ነገር ነው የሚያመለክተው ማለት ነው። ምንን ያመለክታል? ጽድቅ ማግኘታችንን ከእግዚአብሔር ጋር ትክክል መሆናችንን ማተምና ምልክት ሆኖ ነው የሚያገለግለው እንጂ እሱ ራሱ አዳኝ ሆኖ ሊመጣ አይችልም። ያ ከሆነ ግርዛቱ ነው ለአብርሃም ሕይወት የሰጠው እንጂ ምልክትና ማተም አይደለም ወደሚል ስህተት ውስጥ እንድንገባ ያደርገናል። ቴንኪዩ። ጥምቀት አያድንምም አድኖም አያውቅም። እንደንትሊ አንዱን እግዚአብሔር በቃ እስከ ቀራንዮ ያለውን በልጅ ጣርና ሞት አቺቭ ሊደረግ ያለውን ነገር እኔ ጨርሻለሁ። የቀረች አለች። እሱም ሳክራመንቶችን እየወሰድክ መልካም ስራዎችን እያደረግ እነሱን እየፈጸምክ እዛ ጋር አንተ በራስን ልትጸድቅ ያልቻልከውን እኔ ስላጸደኩ እንደው በጣም ትልቁን ፓርት ስለጨረስኩልህ ደወር ይችኛው እንኳን አትከብድህም። እችን እያረክ የዛኛው ገባር የሆነ ነገር ልክ ክትባት የሚመስል ነገር ለጀስቲፊኬሽን የሚሆንን ግብር እየሰጠ ቀጥል። ይሄ ወርክ ቤዝድ ሳልቬሽን የተረገመ። ስለዚህ ፓስተር ቸሬ እንዳልከው ደላላ ነው። እንትናቸው ሲያምር እንትናቸው እንትን ስል እና ይለይል ብራዘር። ጠዋት ኪዳን ትሄዳለህ፣ ሌሊት ማህሌት ትቆማለህ ከማታ 2 ሰዓት እስከ ጠዋት 12 ሰዓት። ከዛ ቅዳሴ ታስቀድሳለህ። ከሰዓት ትመጣና ሰርክ ጉባኤ ትማራለህ። 11 ሰዓት ላይ ቁጭ ብለህ ውዳሴ ማርያም ትደግማለህ። እሰግድ ለአብ ለወልድ ለመንፈስ ቅዱስ ካልክ በኋላ እግዚአብሔርን ደባልቀህ ደግሞ ትመጣና እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ትላለህ። እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እያልክ ትሰግዳለህ። ህይወትን እንደዚህ አይነት ቪሺየስ ሰርክል ውስጥ በጣዖት አምልኮ ፍጡርንና ፈጣሪን ቀላቅለ በማምለክ መጨረስ ከፈለግ ወደ ኦርቶዶክስ ሂድልን። በቃ አለቀ። ኦኬ። በወንጌል በሱፍ ውስጥ የተደበቀ ቄስ ወይ ዲያቆን አትባል አይነት ነገር ማለት ነው። ሱፍ ለብሰ ከረባት አድርገ የወንጌል አማኝ የሚባል ቤተክርስቲያን ቆመ
ለኦርቶዶክስ ጠበቃ ሆናለሁ ምናምን የምትለው ሐሰት ነው። ባይዛው የትክክለኛ የኦርቶዶክስ ጠበቃ ማን ነው ካላችሁ እኛ ነን። ሊትራሊ እዚህ ያለነው አገልጋዮች ቅዱሳን ጴንጤው ማህበረሰብ ትክክለኛ የኦርቶዶክስ ህዝብ እንግዲህ ኦርቶዶክስ የምንለው ህዝቡን አይደለ? ህዝቡን ከጳጳሱ ከፓትርያርኩ አንስቶ እስከ ታች 7 ዓመት ያልሞላው ሕፃን ልጅ ድረስ ያለው ኦርቶዶክሳዊ እኛን እንጠበቃችሁ እኛ እንሻላችኋለን። ለምን? እኛ አትሊስት ነፍሳችሁን ከሲኦል ነው የምንናጠቀው። እና ልክ የሆኑ ሜዲኬሽኖች አይታችኋል። አንዳንዶቹ አሁን ጣፋጭ ተደርጎ ምናምን እንዲጣፍጥ ተደርጎ ይሰራሉ። Come on people, give the Lord a mighty hand. ሰርጀሪ ስትሰራ ማደንዘጃ ወስደ ቅልፍ ምናምን ብዙ በቱቦ ተሰክቶል ምናምን ከዛ በኋላ ሰውነትህ በቤም ተቆርጦ ምናምን ነው ወደ ውስጥ የሚገባው። ኦኬ ግን ያ ሁሉ ነገር ምንድነው መጨረሻው ካሉ እጢውን ቆርጦ ያወጣዋል፣ በሽታን ይፈውሰዋል። እና ለኦርቶዶክሳውያን ምንም እንኳን ፔንፉል ቢሆን ማደንዘጃው ሲሰጥ መርፌውን ስትወጋ ኬኒኑ ምንም ቢመረውም እንኳን እኛን የምንሻላችሁ ለምን? የሚፈውሳችሁን የዘላለምን ሕይወት የምታገኙበትን መድኃኒት ኢየሱስ ክርስቶስ ነው እየሰጠናችሁ ያለን። ኦኬ አሜባ አለብህ አሜባ ነው የምትባለው። ሳምባ ምች ይዟ ሳምባ ምች ነው የሚባለው እንጂ አባብዬ አይ ብርድ ነው ምናምን እኮ ይተዋል ምናምን አልልህም። በስሙ ነው የምጠራው። ጣዖት አላባብልህ። ለምን? ህመምህ በትክክል ሲታወቅ መድኃኒቱ ደግሞ ሲቀመጥልህ፣ ስለዚህ መድኃኒቱን ትወስድና ትፈወሳለህ፣ ይለይልሃል። እና ኢየሱስ ክርስቶስ ብቻ ነው የሚያድነው። ቸሬ አይነት ገንዘብ transferred. Thank you, Lord. Come on. When the Spirit, look at that. So your soul. እምነቴና ጥምቀቴ ነው ዳግም እምወለድ። ዛሬ ነው ያልኩት እኔ ዛሬ ስለዛሬማ በንስሐ ነው። ምን መጽሐፍ ቅዱስ እኮ ግልጽ ነው። የዛሬ ጥያቄውን ራሱ መልሽ። እንደዛማ ከሆነ ሁሉ ጊዜ መጠመቅ አለበት። I do respect you አንዴ I do respect you የምትፈልጊውን አክል አውርተሻል፣ ዝም ብያለሁ። ግን እኔም ደግሞ ጥያቄ ሊመለስ ይገባል። አንቺንም ጠይቅሽ ጥያቄ ዛሬ ልክ አይደለም ላኔ ነው ጥያቄማ ትክክል ካልሆነ ችግር የለም ተረጋጊ። ዛሬ ብታመነዝሪ ጥምቀቱ ከኃጢአት ያስተሰርይልሻል አያስተሰርይልሽም የሚል ነው እንጂ